አብርሃም ሩታ ትታው ስለሄደች ልቡ እንደተሰበረና ከሷ ውጭ መኖር እንደማይችል ለሆነ ነገር እየተረዳውበት ነው ያለውት ማለት ነው። አንድ ጊዜ በቲክቶክ፣ አንድ ጊዜ በስናፕ ላይ፣ አንድ ጊዜ ፌስቡክ ላይ፣ አንድ ጊዜ ምናምን በቃ ብዙ ነገሮችን እየለጣጠፈ ነው እና የሆነ ትዝታ ነገር ያለበት ወይንም ደግሞ ባለፈው ነገር የተጸጸተ ነው የሚመስለው። እና ሰላም ውድ የተከበራችሁ ቻናል ተከታታዮች የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ሰላም ናችሁ ወይ? አለሁላችሁ ከኔ ጋር ሁሉ ሰላም ነው። እናንተም ባላችሁበት ሰላም ሁኑልኝ የኔ ወዶች ማለት ነው። እንግዲህ ዛሬም ደግሞ በድጋሚ አብርሃምና በሩታ ላይ መጥቻላችኋለሁ ማለት ነው ውዶቼ። ብዙ ጊዜ እንግዲህ በተለያየ አዳዲስ ነገሮች ነው እንግዲህ የምናየው ማለት ነው እነሱን። እኔም ደግሞ በአዳዲስ ነገር እነሱ በሚያደርጉት ነገር ላይ ያየሁ ይዤላችሁ እየመጣሁ ነው የኔ ውዶች እና ባይቦቼ። በተለይ የሩታና የደስታ የሚያስደስታችሁ በቅርብ ቀን አዲስ ነገር አለ። ሩታዬ የኔ ቆንጆ ማለት ነው ሁልጊዜም ፈገግ በይልኝ የኔ ማር፣ ደስታሽን ብቻ ነው የምንፈልገው። ሉል ደግሞ ናፍቆናል። ሉልን አምጭልን ማለት ነው ሩታዬ። ሉሌን ካየኑ በጣም ቆይተናል። እንዲሁም ከአባትዮ በላይ ሉል ነው የናፈቀኝ እና ሉል በጣም ናፍቆኛል የኔ ማር ማለት ነው። እና ሩታዬ ሉልን አምጭልን እና ደግሞ አብርሃም በየቦታው እየዞርክ እንደዚህ ከማድረግህ ወይንም ደግሞ እንደዚህ አይነት መልእክቶችን ከማስቀመጥህ በፊት መጀመሪያ አስቀድመህ መጠንቀቅ ነበር ማለት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖብህ ነው የተቸገርከውና እንግዲህ ሩታ ከእጅ ወጥታለች። አሁን ላይ ከደስታ ጋር ራሱ በጣም ትልቅ ግብ ውስጥ ናቸው። ጦርነት ተጀምሯል። ደስታና አብርሃም ሲገናኙ አይጥና ድመት በሏቸው። በቃ በጣም ትልቅ ችግር ውስጥ ነው ያሉት። ምክንያቱም እሱ ሚስቴ ወሰድክብኝ ይላል፣ ይሄኛውም ደግሞ አንተ የጣልከው ነው ያነሳሁት። ማንም ሰው ቢሆን የጣሉትን ሲያነሳበት አይወድም እያለ ደስታም እንግዲህ ግቡን ገጥሟል። ከዚህ በኋላ ጦርነቱን በይፋ እንግዲህ ደስታ ገጥሟል ከአብርሃም ጋር። ሩታን ሊወስድበት ተዘጋጅቷል። አብርሃምም ደግሞ በተለያዩ ነገሮች ሩታን ከደስታ ለመንጠቅ እየሞከረ ነው። ግን ደግሞ ያ ነገር የሚሳካለት አይመስለኝም። ምክንያቱም ራሱ ነው ሩታን ገፍቶ እንዲህ እንድታደርግ ያደረጋት ማለት ነው። ከዚህ በኋላ ሩታ የደስታ ናት። አብርሃምዬ ጻጻትህንም ሆነ ምንህንም ሆነ ይዘክ ሄርሜላ ጋር አብረህ ተቀመጥ ማለት ነው። እዛው ሄርሜላን እንዲያስከ ተቀመጥ። ከሩታ ላይ ወረድ በል አብርሃም።